ከዚህ በመቀጠል የሚቀረን የአገልግሎት ክፍል ስብከተ ወንጌል ይሆናል። እንግዲህ ስለ ታሪኩ የሚያስተምረን የሚነግረን ከዚህ በፊት በዚህ ደብር ሲያገለግሉ የነበሩ ዛሬ ደግሞ በኮተቤ ቅድስታና በስብከተ ወንጌል እያገለገሉ የሚገኙት የምንወዳቸው የምናከብራቸው መምህር ግሩም ይሆናሉ። ወደ መምህር ወስዳቸዋለሁ። አብረን እንቆይ። ይትባረክ እግዚአብሔር አምላከ አበዊነ ከያነ ዘፈጠረ ከመላምልኩ። ክቡር አባታችን ሊቀ ጉባኤ ቆሞስ አባ ሰላማ መለሰ፣ የደብራችን ዋና አስተዳዳሪ፣ ክቡር መምህራችን ሊቀ ስዩማን ኒው ይሁን፣ የደብራችን ዋና ጸሐፊ፣ መላከ ሰላም አባ ታደለ ቀለሙ፣ የደብራችን የስብከተ ወንጌል ክፍል ኃላፊ፣ አይንተ እግዚአብሔር ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ላይካነ ምስጢር ዲያቆናት፣ ዘማሪያን፣ እግዚአብሔር አምላካችን በተቀደሰው አውደ ምሕረት የሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ሁላችሁ እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ቸርነትና ምሕረቱን ከኛ ያላራቀ ኃጢአትና በደላችንን ያልተመለከተ በቅድስናው አውደ ምሕረት የሰበሰበን ቅዱስ እግዚአብሔር ስሙ በእኛ በልጆቹ የተመሰገነ ይሁን። የድህነታችን መጀመሪያ የንጽህናችን መሰረት እኛን ለማዳን ሰው የሆነባት እናታችን እመቤታችን ቅድስት ድንግል ማርያም ስሟ በእኛ በልጆቿ የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት ሁሉ እንደየክብራቸው የተመሰገኑ ይሁኑ። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሞት በእግዚአብሔር ፊት የከበረ ነው። የዳዊት መዝሙር 115 ከቁጥር 5 ላይ ያለ ቃል ነው። እግዚአብሔርን አጋዥ በማድረግ ከዚህ ሰዓት ጀምሮ ለሕይወታችን የሚጠቅመንን በዓሉን ለምን እንደምናከብር ቤተክርስቲያናችን ይህንን በዓል ለምን እንደሰራችልንና እኛም ከበዓሉ የምናገኘውን በረከት ምን እንደሆነ አውቀን ተምረን ሁላችንም እግዚአብሔር አስተምሮን ከዚህ በበረከት እንድንሄድ እግዚአብሔር አምላካችን ይፍቀድልን። የሚያስተምር እግዚአብሔር ነው፣ የሚመክር እግዚአብሔር ነው። ሁላችንም ልቦናችንን ከፍተን ለሚመክረን ለእግዚአብሔር ለቃሉ እንድንገዛ ቅዱስ ፈቃዱ ይሆንልን። የዚህ ትምህርት መሰረታዊ ዓላማ ቅዱሳንን የምናከብራቸው ለምን እንደሆነ በቅዱሳን ስም ተሰብስበን ዝክራቸውን የምንጠጣው ስማቸውን የምንጠራው በአማላጅነታቸው የምንደገፈው ለምን እንደሆነ ቅድስት ቤተክርስቲያን ደግሞ በስማቸው ታቦት ቀርጻ ዕለት ሰይማ ኦርቶዶክሳውያን ቅዱሳንን እንዲያከብሩ ቅዱሳትን እንዲያከብሩ ለምን እንደምታደርግ መሰረታዊ ትምህርት ይሄንን መልእክትና ዓላማ ማሳወቅ ነው። የዚህ ትምህርት ዓላማ ብዙ ጊዜ ኦርቶዶክሳውያን ከእግዚአብሔር ቤት አንጠፋም፣ እግዚአብሔር ቤት እንመጣለን፣ ስሙን እናመሰግናለን፣ ቅዱሳን መላእክትን፣ ቅዱሳን ጻድቃን፣ ሰማዕታትን እናከብራለን። ነገር ግን ወጥተን ለምን እንደምናከብር ስንጠየቅ ብዙዎቻችን አንመልስም። ዛሬ ምን የሆነበት ቀን ነው? ዛሬ አርሴማ ምን አድርጋ ነው? ለምንድን ነው በአርሴማ ስም የተሰበሰባችሁት ተብሎ ሲጠራ ስለ ሰማዕቷ ስለ ቅድስት አርሴማ ታሪክ የምንናገር ጥቂቶች ነን። ስለዚህ በቤተ እግዚአብሔር ስንሰበሰብ የምንሰበሰብበትን ዓላማ ለምን እንደተሰበሰብ ለምን እንደመጣን ምን እንዳደረግን ማወቅ የሚገባ ነው ማለት ነው። ምክንያቱም ዘመኑ የነጣቂ ዘመን ስለሆነ ከእግዚአብሔር ቤት ለማስወጣት
ከቃሉ እውነትነት ሰውን ለማንሸራተት ወደ ጨለማ ለመውሰድ የሚታትሩ በደጅ ስላሉ ስለዚህ ይሄን ማወቅ ይገባል። ዛሬ ታላቅ ቀን ነው። ቤተክርስቲያን ዕለት ሰይማላት፣ ታቦት በስሟ ተቀርጾላት፣ ሌሊት በማህሌት በሷ ስም እግዚአብሔር እየተመሰገነ የዋልንበት ያደርንበት ምስጢር የእግዚአብሔር ልጅ የሆነች ስለ ክርስቶስ ስም የተጋደለች ስለ ወንጌል በዓላውያን ፊት የቆመች መልክና ውበት ደምግባትና የዚህ ዓለም ገንዘብ የሚጠፋ መሆኑን አውቃና አምና ራሷን ለእግዚአብሔር ያስማረከች ሰማዕት ቅድስት አርሴማ ከዚህ ዓለም ወይም ደግሞ ከሚጠፋው ዓለም በሞት ወይም አረፍተ ዘመን ገጥቷት በሰማዕትነት የተከለለችበት ዕለት ነው። ምናልባት መነሻችንን ሰምታችሁት ከሆነ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ሲል ሞት የሚለውን ስላነሳ ጻድቃንና ቅዱሳን ሰማዕታት ይሞታሉ እያለ አይደለም። ነገር ግን የመጀመሪያው ለዚህ ዓለም ራሳቸውን የገደሉ ናቸው። ስጋዊውን ነገር የናቁ፣ ምድራዊውን ነገር የተው፣ የሚጠፋውን ነገር ትተው ለማይጠፋው ራሳቸውን የሰጡ መሆናቸው ሲናገር፣ ሁለተኛው ደግሞ አረፍተ ዘመን እንደገታቸው ለመናገር እንጂ ጻድቃን ሕያዋን ናቸው። በእግዚአብሔር ቤት በመቅደሱ የብርሃን ድንኳኖች በተተከሉበት የመላእክት ዝማሬ በሚሰማበት እነዚህ ልብሳቸውን በበጉ ደም ያጠቡ በንጽህና ለምስጋና የሚቆሙ ናቸው። ሰማዕቷ ቅድስት አርሴማ ዛሬ ሰማዕትነትን ተቀበለች ስንል ይሄንን ዓለም ተወች ነው። በክብር በነገስታቱ ፊት የክርስቶስን ስም ከፍ አድርጋ መስክራ አክሊል ተቀበለች ለማለት መሆኑን ልትገነዘቡ ያስፈልጋል። ቅዱሳንን እናከብራለን። ጻድቃን ሰማዕታትን በምልጃቸው እንደገፋለን። ለምንድነው የምናከብራቸው? ለምንድነው የምንወዳቸው? ለምንድነው ዕለት ሰይመን በእነሱ ስም ተሰብስበን እግዚአብሔርን የምናከብረው? ለምንድነው ቅዱሳን ጻድቃን ሰማዕታት ክብር ይገባቸዋል የምንለው? ይሄን ማወቅ ይገባል። ብዙ ተከራካሪዎች መጻሕፍትን የማያውቁ የእግዚአብሔርን ቃል የማያውቁ የሚስቱ ቅዱሳንን ሲያቃልሉ ራሳቸውን ግን ቅዱሳንን ሲሉ ይሰማሉ። ነገር ግን ቅዱሳን እግዚአብሔር ያከበራቸው ናቸው። እግዚአብሔር የመረጣቸው ናቸው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 28 ጀምሮ ስታነቡ ማን እንደሚጠራ ማን እንደሚያከብር ይናገራል። የሚጠራ እግዚአብሔር እንደሆነ የጠራው እግዚአብሔር ደግሞ እንደሚመርጥ ከተጠሩት መካከል የተመረጡት ደግሞ በተጋድሎ ጸንተው የእግዚአብሔርን ስም ከፍ አድርገው ስለ ስሙ ሰማዕትነትን ተቀብለው እንደሚከብሩ ያከበራቸውን ደግሞ ማንም እንደማይንቃቸው ይናገራል። ስለዚህ ሰማዕቷ ቅድስት አርሴማን ሌሎቹንም ቅዱሳን የምናከብራቸው እግዚአብሔር ስለመረጣቸው ነው። በጣም የሚደንቅ ነገር በመጽሐፍ ቅዱስ ውስጥ እናያለን። ምናልባት ሰማዕቷ ቅድስት አርሴማን ዛሬ እኛ ስናከብራት እኛ ኦርቶዶክሳውያን የሆነ ስም ሰጥተን ወይ ሰማዕት አርሴማ የምትባል ፈጥረን የምናከብር ወይም ደግሞ በዓል የሰራን የሚመስላቸው ብዙዎች ናቸው። ግን ይገርማቸዋል። ዛሬ በዚህ ሰዓት የሰማዕቷ የቅድስት አርሴማ ክብረ በዓል ቢያንስ በ6 አብያተ ክርስቲያናት ይከበራል። ቢያንስ አሁን በቅርቡ በተለይ በምስራቅ አፍሪካ ያሉ ሀገራት የኦርቶዶክስነትን እየተከተሉ ነው። በምዕራብ ጀርመን ያሉ ጀርመናውያንም ከኢአማኒነት ወደ አማኝነት ወደ ኦርቶዶክስነት እየመጡ ነው። ሰሞኑን ዜናውን ሰምታችሁ ከሆነ ብዙ ሰዎች በብዙ ሀገራት ወደ ኦርቶዶክስነት እየተቀላቀሉ ነው። ለምን? ሁሉም ዓለም ወይም የዓለም ሕዝብ ሁሉ ወደ እውነተኛው ወደ ኦርቶዶክስነት ይመጣል። ስለዚህ አርሴማን ዛሬ የሚያከብሩ ብዙ ናቸው። መጀመሪያ ታሪኳን እንኳን ብናይ ኢትዮጵያዊት እኮ አይደለችም አርሴማ። እኛ ከቅድስት አርሴማ ጋር የምንዛመደው በክርስቶስ በኩል ነው። ምክንያቱም እምነት ዘር ስለሌለው፣ እምነት ጎጥ ስለማይቆጥር፣ ቀለም ስለማይለይ በክርስቶስ አንድ የሆኑ በራዕየ ዮሐንስ ላይ እንደተጠቀሰ ከዘርና ከነገድ የተዋጁ የእሱን መንግስትና የእርሱን ወንጌል የተከተሉ ሁሉ
እርሱን የፈለጉ ሁሉ በክርስቶስ ስንት ናቸው? አንድ ናቸው። እኛ በክርስቶስ ስንት ነን? አንድ ነን እንጂማ ሀገር ትተን እኮ እዚህ ያለነው ራሳችን መልካችን ቢቆጠር የመጣንበት ቦታ ቢቆጠር የተለያየን እኮ ነው አይደለም? የተለያየን ግን በክርስቶስ አንድ የምንሆንበት ህብረት አለን። ክርስትናችን ነው፣ እምነታችን ነው። ስለዚህ ሰማዕቷ ቅድስት አርሴማን የምናከብረው ስለ ክርስቶስ ወንጌል በአላውያን ፊት የቆመች ስለሆነች የተጋደለች ስለሆነች ለስሙ ወይም ስሙን ለመመስከር ሞትን ያልፈራች ስለሆነች ይሄንን ዓለም የራቀች ስለሆነች ደምግባቷ ውበቷ ይሄን ሁሉ ትታ እግዚአብሔርን የፈለገች ስለሆነች እናከብራታለን። የዋሆች እኛ የፈጠርናት የሚመስላቸው አሉ አይደለም። በሌላ ዓለም የምትኖረች ታሪኳን በደንብ በኋላ ላይ እናየዋለን። ቅዱሳንን ግን እንዲህ የምናከብረው ለምንድን ነው ካል መጽሐፍ ቅዱስን መነሻ አድርገን በእውነት በደንብ እንመለከታለን። ለምንድን ነው እነሱን ማወቃችን የሚጠቅመው? በእነሱ ስም መሰብሰባችን የሚጠቅመው ለምንድን ነው ካል የመጀመሪያው እነሱ ልክ እንደ ቅድስት አርሴማ ሰማዕታት ስለሆኑ መንግስታትን ድል ስለነሱ ኃይል ያላቸው ስልጣን የጨበጡ ሁሉን ማድረግ የሚችሉ የሚነዙ የሚያዙ የሚናዝዙ የሚገዙ ነገስታት ፊት በመቆም የነዚህን ነገስታት ኃይልና የነዚህን ነገስታት ጉልበት በእምነታቸው ድል ስለነሱ መጽሐፍ ቅዱስ እንዲህ ይላል። ወደ ዕብራውያን መልእክት ቅዱስ ጳውሎስ በጻፈው መልእክቱ በምዕራፍ 11 ቁጥር 33 ላይ እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውንም ተስፋ ቃል አገኙ ይላል። በእምነት መንግስታትን ድል ነሱ። ምን ይዘው? ክርስቶስን ይዘው። ምን ይዘው? እግዚአብሔርን ይዘው፣ መስቀሉን ይዘው፣ መከራ ሞትን ታግሰው መንግስታትን በእምነት ድል ነሱ። ስለዚህ እኛ ቅዱሳንን የምንወዳቸው ስለ እግዚአብሔር ብለው አላውያንን ድል ስለነሱ በእነሱ ፊትም ክርስቶስን ስለመሰከሩ ስለ ወንጌል ራሳቸውን የሚቃጠል መስዋዕት አድርገው ስለሰጡ ቅዱሳንን እናከብራለን። እኛም ዛሬ እነሱን መንገድ ተከትለን ፈተና የለብንም። የእግዚአብሔር ቤተሰቦች መከራ የለብንም። ስለ እምነታችን ምናልባት የምናየው ጠንከር ብሎ የሚመጣውን ብቻ ነው። ይሄ ብቻ አይደለም። ሰው በጽድቅ ጎዳና ሲጓዝ በህይወቱ በዕለት ተዕለት የሚመጣበትን መከራ ራሱ ማሸነፍ ከቻለ የሰማዕታትን መንገድ እየተከተለ ነው ማለት ነው። ፈቃደ ስጋውን ለፈቃደ ነፍሱ ካስገዛ እግዚአብሔርን ከፈራ በህጉ የሚመላለስ ከሆነ ዕለት ዕለት በህይወቱ የሚመጣበትን ፈተና ዕለት ዕለት በህይወቱ የሚያገኘውን መከራ ድል እያደረገ በሃይማኖት የሚጸና ከሆነ በእምነት ቅዱሳንን እየመሰለ ነው። ሰማዕቷ ቅድስት አርሴማ ያደረገችው ይህ ነው። ስለ ክርስቶስ ወንጌል በአላውያን ፊት መቆም ነው። ስለሱ ስትመሰክር ያለማፈር ነው። ለስጋዋ ቅንጣት ያታክል ያለመሳሳት ነው። በእግዚአብሔር ፊት መቆም። ተመልከቱ። ይሄንን አድርገው ቅዱሳኑ አክሊል ወይም ደግሞ መጽሐፉ እንደሚለው ተስፋውን የተነገረው ያንን ቃል አገኙ። ምንድነው እኛ ተስፋችን? እግዚአብሔር ቤተሰቦች በዚህ ምድር ላይ እግዚአብሔር ቤት የምንሰበሰበው የቅድስና ስራ የምንሰራው ለምንድን ነው? ምን ልናደርግ ነው የምናስቀድሰው? ምን ልናደርግ ነው እግዚአብሔር ቤት የምንመጣው? መስዋዕቱን የምንሰዋው፣ አስራቱን በኩራቱን የምንሰጠው፣ የምንጾመው፣ የምንጸልየው ምን ልናደርግ ነው? ተስፋችን ምንድን ነው? የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ነው። በዚህ ዓለም የምትጸና መንግስት የለችንም። የክርስቲያን ተስፋው የእግዚአብሔር መንግስት ነው። በእግዚአብሔር ዘንድ የተዘጋጀለት ስጦታው ይህ ነው። ለዚህ እኮ ነው ጌታ በግርማ መንግስቱ ሲመጣ መላእክት መለከት እየነፉ ሰማያት በፊቱ እንደ ወረቀት እየተጠቀለሉ ምድር እንደ ትቢያ እየበነነች በግርማ መንግስቱ ለፍርድ ሲመጣ እናንተ አባቴ ብሩካን ዓለም ሳይፈጠር በፊት የተዘጋጀውን መንግስቴን ውረሱ የሚለው ያ ስለሆነ ነው ተስፋችን። ሰማዕታትም ይሄንን አገኙ ይላል። መንግስታትም በእምነት ድል ነሱ። ይሄ ብቻ አይደለም፣ ጽድቅን አደረጉ፣ የተሰጠውን ተስፋ ቃል አገኙ ይላል። እግዚአብሔር ቤተሰቦች ቅዱሳንን የምንከተለው የተሰጠንን የተስፋ ቃል ለማግኘት እነሱን አብነት አድርገን በእምነት ለመጽናት ነው። ይሄን ሊያስጥሉ የሚሞክሩ አሉ። በምድር ላይ ጸድቀናል የሚሉ ስራ ሳይኖራቸው ከእምነት
ከሥራ የተለየ እምነት የሞተ ነው እያለ መጽሐፍ እየነገረን እንዲያው ብቻ በጸጋው ጸድቀናል እያሉ የሚመጻደቁ ብዙዎች አሉ። ከቅዱሳን ህብረት ሊነጥሉን የሚፈልጉ ከእንዲህ ያለው ቦታ ቅድስና ከሚነገርበት አብነት የምናደርጋቸው ዙሪያችንን እንደ ደመና ከበውናል ብሎ መጽሐፍ የነገረላቸው ቅዱሳን መካከል እንዳንገኝ ሊነጥሉን የሚሞክሩ ብዙዎች ናቸው። እኛ ግን እነሱን አብነት የምናደርጋቸው መከራን፣ ሞትን፣ አላውያን ነገስታትን ድል ነስተው የተነገረውን ተስፋ ቃል ስላገኙ በእነሱ መንገድ ሄደን ቅድስናን ለማግኘት ነው። ለዚህ ነው ሌላው እናንተን የሚቀበል እኔን ይቀበላል ብሎ መጽሐፍ ስለተናገረ ነው። ቅዱሳንን የሚቀበል እኔን ይቀበላል ብሎ ተናግሯል ጌታ። እንግዲህ ብዙ ጊዜ ክፉ የሚያደርጉ ሰዎች ፊታቸው ስትቆሙ መጽሐፍትን ይገልጡና ከመጽሐፍ ቅዱስ ውጪ ምንድነው ምግባችን? የነፍስ ምግቧ ምንድነው? ቃል እግዚአብሔር ነው። አሁን ባለንበት በዚህ በሚያስጨንቅ ዘመን እንኳን እግዚአብሔር ፊት የማይወርቅ አለ። ስለ ራሱም ስለ ሀገሩም የማይጸልይ አለ። ቅዱስ ጳውሎስ ግን ምን አለ? ስለ ቅዱሳንና ስለ እርሱ ስለ ራሱ በእነሱ ቦታም ተገብቶ ሲናገር ስላንተ አለ። አያችሁ፣ ስለማን? ስላንተ። እስኪ ስላንተ በሉ። ቀኑን ሙሉ እንገደላለን። ስለ እግዚአብሔር መንግስት፣ ስለ ቃሉ ቀኑን ሙሉ ይገደላሉ። በአላውያን ነገስታት ፊት ይቆማሉ። ወንጌልን ሲመሰክሩ ከዚያ ከሀገር ይባረራሉ፣ ይታሰራሉ፣ በሰንሰለት ይገረፋሉ። ስለማን? ስላንተ፣ ስለ ክርስቶስ ወንጌል፣ ስለ ቃሉ። የእግዚአብሔር ቤተሰቦች ስለምንድን ነው የምንጋደለው? ስለምንድን ነው እርስ በርስ የምንጠፋፋው? ስለ እግዚአብሔር ቃል ነው። ወደ ቀደመ ነገር ልመልሳችሁ። ሶስቴ ካልበላን አንዴ እንኳን የምናገኘው ምግብ ሰውነታችን ምን አያደርግም? በህይወት እንዲኖር አያደርግ። ከጊዜ በኋላ ብዙ በሽታዎች ይበረቱበታል። ግማሽ ዳቦ በቀን እየበላ የሚኖር ሰው የነፍስ ምግቧ ደግሞ ቃል እግዚአብሔር ነው። ቢያንስ ሰው እንዴት ከእንቅልፉ ሲነሳ አማትቦ ቀኑን ባርኮ ሌሊቱን በሰላም ከአልጋዬ ላይ ተነስቼ አድሬ አንተን ቀኑን እንዳይ አንተን እንዳመሰግን አደረከኝ ብሎ ሰው እንዴት አያመሰግን? እንዴት ቀኑን ሙሉ በቤት ስራ ስጋዊ ነገር ሲሰራ ውሎ ወደ ቤቱ ሲገባ ማታ እንዴት የጠበቀውን አምላክ አያመሰግንም? በራሳችን ስልጣን ነው ቀኑን ሙሉ የምንዞረው። ትላንትና አጠገባችን የነበሩ ሰዎች ከሰዓታት በኋላ አልቀበርናቸው። ትላንትና ሰው የሚሰግድላቸው በመኪና የሚሽከረከሩ ብዙ ነገር የሚያደርጉ በእግራቸው የሚሄዱ ዊልቸር ላይ ያልተቀመጡ ቤታቸው ሽባ ሆኖ የተቀመጡ እድሜ ዘመናቸውም በሙሉ ሲሮጡ ሀብት ሲሰበስቡ ሀብቱ ሲመጣ አብሮ ብዙ አይነት በሽታ መጥቶ ዛሬ ውሃ የሚበሉ ማን ነው? በራሱ ማን ነው በጉልበቱ የኖረ? አያችሁ። ቅዱሳኑ ግን ምን አሉ? ስላንተ ቀኑን ሙሉ እንገደላለን አሉ። እኛ የምናከብራቸው እነዚህን ቅዱሳን ስለ እርሱ ቀኑን ሙሉ የሚገደሉትን፣ ስለ ወንጌል በአላውያን ፊት ለመቆም የማያፍሩትን፣ ይሄንን ዓለም የተዉትን፣ የናቁትን ብዙ ነገር ያላቸው ሲሆኑ የዛሬዋ ሰማዕት ቅድስት አርሴማ እኮ እናቷ ከካህናት ወገን የነበረች ነች። ብዙ ክብር ካላቸው ካህናት ወገን የተገኘች። ዛሬ ኦርቶዶክሳውያን በራሳችን ሰዎች ካህናትን ማክበር ትተናል። እግዚአብሔር የማሰር የመፍታት ስልጣን የሰጣቸው ካህናት፣ መስቀሉን የጨበጡ ካህናትን የምናከብር ጥቂቶች ነን። የካህናት ክብር ቀላል አይደለም። ጸበል ሲያዩት ምን ይመስላል? ውሃ ይመስላል። ካህን ሲያዩት ሰው ይመስላል የሚለውን አባባል አታውቁም? የኢትዮጵያ አባባል። የማሰር የመፍታት ስልጣን የተሰጣቸው ናቸው። ሰማዕቷ ቅድስት አርሴማ እናቷ የካህናት ወገን ነበረች፣ አባቷ ደግሞ የነገስታት ወገን ነበር። ተከብረው የሚኖሩ ሁሉ የሞላቸው እርሷ እግዚአብሔር ከሰጣት ደም ግባት ውጪ ደግሞ በሀብት የተትረፈረፉ ቤተሰቦች ልጅ ነበረች። ያን ሁሉ ነው የተወችው። ሰው ሀብቱን፣ ንብረቱን፣ ገንዘቡን ትቶ ስለ እግዚአብሔር ለመገደል፣ ስለ እግዚአብሔር ለመሞት፣ ስለ መስቀሉ ለመሞት፣ ስለ ክርስቶስ ስም በአላውያን ፊት ለመቆም ዓለምን ይተዋል። ምንድነው መተው ያለብን ነገር? በምንድነው እየተጋደልን ያለነው? እኛ ቅዱሳንን የምንሰብከው፣ ቅዱሳንን የምንከተላቸው፣ የጸጋ ስግደት የምንሰግድላቸው፣ የምናከብራቸው ስለማን ሞቱ ብለን ነው?
ንገሩኝ ስለማሞቱ ብለን ነው? ስለ እግዚአብሔር መንግስት ሞቱ ብለን። ለዚህ ነው በሐሙስ ውዳሴ ማርያም ላይ ሰማዕታት የዚችን ዓለም ጣዕም ምን አሉ? ናቁ ይላል። ደማቸውንም አፈሰሱ። ስለ መንግስተ ሰማያት መራራ ሞትን ታገሱ ይላል። ሌላ እኮ አይደለም። ይሄ የሆነው እቺ ቃለ እግዚአብሔር ምግቧ የሆነች ነፍሳችን ዘላለማዊት ነች። ነፍሱ ዘላለማዊ እንደሆነ የማያምን አለ? ነፍሳችን ዘላለማዊት ነች። በዚህ ምድር ላይ በተሰፈረ በተቆጠረ እድሜ ነው የምንኖረው። እግዚአብሔርን ሰው ካሳዘነ በኋላ እድሜው ተቀንሷል። በኦሪት ዘፍጥረት ምዕራፍ 5 ቁጥር 1 ጀምሮ ስታነቡ እነ ላሜህ እነ ማቱሳላ እነ ያሬድ አዳምን ጨምሮ ከ530 ዘመን ጀምሮ እስከ 969 ይኖሩ ነበር። ግን ኦሪት ዘፍጥረት ምዕራፍ 7ን ስታነቡ እግዚአብሔር ይላል ሰውን በምድር ላይ በመፍጠሩ ምን አለ? ተጸጸተ ይላል። ምክንያቱም ሰው ከመንገዱ ፈቀቅ አለ። እግዚአብሔር እንዳሰበለት አልሄዳለ። ስለዚህ እድሜው ተቀነሰ። የሰው ልጅ እድሜ ቢበዛ 80 ነው፣ ወይም ዝቅ ቢል ስንት ነው? 70 ነው። ከዛ በኋላ ያለው ድካም ነው። ከ80 ዓመት በላይ ስናልፍ መልሰን ወደ ልጅነት ነው የምንመለሰው። አጋዥ እንፈልጋለን። ለዚያውም በዚህ ዘመንማ ጥቂት እድሜ ስንጨምር ዝም ብለን የምናነበውን መጽሐፍ እኮ አረቀን እናነብ የለን? አረቀን እናነባለን። ከዚያ በኋላ መነጽር አጋዥ እንፈልጋለን። እንዲህ ነው እድሜያችን። ደካማንን። ይህ ዓለም የተሰፈረ ነው፣ ለሰው ልጆች የተቆጠረ ነው። በዘመን እንገታለን፣ ግን ከሞት በኋላ የማይጠፋ ህይወት አለን፣ ዘላለማዊ ህይወት። ከክርስቶስ ጋር እንኖራለን ወይስ በጨለማ እንኖራለን? ፍርድ አለ። እንደ ሰዱቃውያን አይደለንም። ትንሣኤ ሙታን አለ ብለን እናምናለን። ወይም ዛሬ እንዳሉ መናፍቃን በምድር እንደሚመጻደቁት አንድ ጊዜ በርቶልኛል ጸድቅ ያለው የምንል አይደለም። መጽሐፍ መዳናችሁን ዕለት ዕለት ፈጽሙ ይላል። መዳናችሁን መች ፈጽሙ? ዕለት ዕለት። ከስራ ደግሞ ከእምነት ደግሞ የተለየ ስራ ደግሞ እምነት ብቻ ይዞ ስራ የሌለው ከሆነ ደግሞ የሞተ ነው አለ ቅዱስ ያዕቆብ በያዕቆብ መልእክቱ ምዕራፍ 2 ቁጥር 17 ላይ። ስለዚህ መዳናችንን ዕለት ስለምንፈጽም ምሳሌ የሚሆኑን አብነት የሚሆኑን ቅዱሳንን እንከተላለን። እነርሱ ስለ እግዚአብሔር ስለሚገደሉ፣ እነርሱ ስለ መንግስተ ሰማያት ስለሚመሰክሩ፣ ስለ ክርስቶስ ስም ስለሚናገሩ። ቅድስት አርሴማ ያደረገችው እኮ ይህ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ኦርቶዶክስ እምነት እንዲህ ነች ብላ እኮ አይደለም የመሰከረችው። በዓላውያን ነገስታት ፊት ቆማ ምንድን ያለችው? ኢየሱስ ክርስቶስ የሞተልኝ የተሰቀለልኝ የሞተልኝ ሞትና መቃብርን አሸንፎ ሕይወት የሰጠኝ ጌታዬ ነው፣ ንጉሴ ነው እኮ ነው ያለችው። በዲዮቅልጥያኖስ ዘመን ክርስቲያኖች እንደ ጧፍ በሚነዱበት ሮማውያን ክርስቲያኖችን ቀን ቀን ሰም እየቀቡ ፀሐይ ላይ እያዋሏቸው ፖል ላይ ሰቅለው ፈሳሽ እየቀቧቸው ሌሊት በሰውነታቸው ከተማዋን እንዲያበሩ እየለኮሷቸው ስለ ክርስትና ስለ ወንጌል በፖል ላይ ተሰቅለው እየነደዱ ክርስቲያኖች የሚውሉበት ጊዜ ነበር። ያ ዘመን ክርስቲያን የሆነ ሁሉ የሚሰደድበት፣ ክርስቶስን የጠራ ሁሉ የሚሰየፍበት ዘመን ነበር። በዛ ዘመን ብዙ ተድላ ደስታ ማድረግ ስትችል ስለ ክርስቶስ የተገደለች፣ ስለ ክርስቶስ በዓላውያን ፊት የቆመች ነች ቅድስት አርሴማ። የምናከብራት ለዚህ ነው፣ የምንከተላት ለዚህ ነው። ፍለጋዋን አራዋን እንከተላለን። ማንን ስለነገረችን? ኢየሱስ ክርስቶስን ስለነገረችን። ዛሬ ኢየሱስ ክርስቶስን እናውቀዋለን የሚሉ ሰዎች ግን ይሄን አያምኑ። እኛ ስለዚህ እናከብራቸዋለን። ሌላው ኪዳን ስለተሰጣቸው ነው። እንግዲህ እግዚአብሔርን እንስማ ወይ ሰዎችን እንስማ? እሺ ብትሉ ብትሰሙ ብትታዘዙ ምን ትላላችሁ? የምድርን በረከት ትበላላችሁ ያለው ማን ነው? እግዚአብሔር አይደል? እንዲህ ብትሉ ማን ይበላችኋል አለ? ሰይፍ ይበላችኋል አለ። ስለዚህ እኛ የምንሰማው ባለቤቱን ነው፣ እግዚአብሔርን ነው። ሁሉ በእጁ የተያዘ አምላክ እርሱ ስለ ቅዱሳኑ እንዲህ አለ፣ ኪዳን ሰጣቸው፣ ቃል ኪዳን ገባላቸው። ያንን ኪዳን ደግሞ የሚጠብቅ የእግዚአብሔር ልጅ እንደሆነ ተናገረ። በዚህ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ እንዲህ የሚል ቃል አለ፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ አለ። ለማ ለቅዱሳን። በምሳሌ እንመልከት። እዚህ ቤተክርስቲያን ስትመጡ ምን ብላችሁ ነው የምትመጡት? የት እንሂድ ብላችሁ ነው የምትመጡት?
የማ ቤት ነው? በስሙ በማን ተጠራ? በቅዱስ ሚካኤል አይደል? ቅዱስ ሚካኤል ሄደን እንሳለን ብላችሁ ትመጣላችሁ። ስሙ የተሰየመው በማን ነው? በቅዱስ ሚካኤል ነው። ግን ቤቱ የማን ነው? ንገሩኝ፣ የማን ነው? ሌሊት በማህሌት ካህናት አባቶቻችን ሃሌሉያ ብለው ስሙ ወወዱ ዘሳረበ ኩሉ ዓለም በሐቲ ቃል ብለው ሲጀምሩ የሚያመሰግኑት ማንን ነው? እግዚአብሔርን አይደለም? በሰዓታቱ የሚመሰገነው ማን ነው? በኪዳኑ የሚመሰገነው ማን ነው? በታቦቱ ላይ ተገልጦ የሚባርከን ማን ነው? እግዚአብሔር አይደለም? ቅዳሴው ሲጀመር ምን ብሎ ነው የሚጀምረው? ይህች ቀን ምን ያህል የምታስፈራ ናት! እግዚአብሔር ከሰማየ ሰማያት የሚወርድባት። አቤት ይህች ቤተክርስቲያን! ይህችን ቤት ጥለው የሚወጡ ምንኛ ያልታደሉ ናቸው። ተመልከቱ፣ ይህች ቀን ምን ያህል የምታስፈራ ናት ብሎ ቃሉ ይጀምራል። ከዚያ እግዚአብሔርን በአንድነቱና በሶስትነቱ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ ይጀምራል ቅዳሴው። ማን ነው እየተጠራ ያለው? እግዚአብሔር እየተጠራ ነው። የማን ቤት ነው? የእግዚአብሔር ቤት ነው። በአንደኛ ነገሥት ምዕራፍ 9 ቁጥር 1 ጀምሮ እንደተናገረ እግዚአብሔር ለሰሎሞን በገባዖን እንደተገለጠለት ዳግመኛ ተገለጠለት። ከዚያ ምን አለው? ይሄን የሰራውን ቤት ቀድሻለሁ፣ በዘመኑ ሁሉ ዓይኔም ጆሮዬም በዚህ ቤት ላይ ነው ያለው። ከዚህ የሚጸለየውን ጸሎት እሰማለሁ፣ ለዘላለም ቀድሼዋለሁ አለ። ለመቼ? ለዘላለም። የማ ቤት ነው? የእግዚአብሔር ቤት ነው። ግን በማስም ተሰየመ? በቅዱስ ሚካኤል ስም። ለምን ከተባለ በጃንደረቦቹ በቅዱሳኑ ስም ቤቱን እንደሚሰይም አነገረ። እግዚአብሔር ነገረ፣ በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣቸዋለሁ አለ። የዘላለም ስም ለሰማዕቷ ለቅድስት አርሴማ በዚህ ቤት የማይጠፋ የዘላለም ስም ተሰጥቷታል። ክብር ለእግዚአብሔር ለአምላካችን ይሁን። ይሄ ነው እምነታችን። ስለዚህ ሰማዕቷ ቅድስት አርሴማን የምናከብራት ኪዳን ስለተሰጣት ነው። በቤቱ በቅጥሩ ውስጥ ከወንዶችና ከሴቶች ይልቃል። ምን ማለት ነው? ከወንዶችና ከሴቶች ይልቅ? ሰማዕቷ አርሴማ እኮ ሴት ነች አይደል? ግን ከወንዶችና ከሴቶች ይልቅ የተባለው ይሄን ምድራዊ ዓለም ንቀው፣ እነዚያ ወንዶችና ሴቶች የተባሉት በስጋ ሐሳብ የተጠመዱ፣ እነዚህ ግን የስጋን ሐሳብ ትተው ለእግዚአብሔር ራሳቸውን ያስገዙ ቅዱሳን ማለት ነው። ከነሱ የሚበልጥ ስም እሰጣቸዋለሁ። ምክንያቱም ስለ ክርስቶስ ወንጌል በሰይፍ ተሰይፋለችና፣ ስለ ክርስቶስ ወንጌል መከራውን ታግሳለችና፣ ስለ ክርስቶስ ስም በአላውያን ነገስታት ፊት ዓይኗ ወጥቷልና። አያችሁ፣ ስለምንም አይደለም። ዛሬኛ አይኔ የምንጠፋፋው ገንዘብና ሀብት ለማግኘት፣ ዛሬኛ በፍርድ ቤት እርስ በርስ የምንቋሰለው በስንዝር በጋት መሬት ነው። ራሳችንን እንመርምር። ትተነው የምንሄደውን እጅግ በጣም ባለጸጋ የተባለ ሀብታም፣ እጅግ በጣም ድሃ የተባለ መጻተኛ፣ ሁለቱ እዚያች 3 ክንድ መሬት ውስጥ ነው የሚገቡት። የሚጠቀለሉት በአንድ አይነት ጨርቅ ነው። ቤተክርስቲያን ፍታት ትፈታለች አይደል? ለሞቱ ነፍሳት የምትፈታው ፍታት ለሀብታም ሲሆን የተለየ፣ ለድሃ ሲሆን የተለየ ነው እንዴ? እሺ፣ ሀብታሙ የሚቀምሰው አፈርና ድሃው የሚቀምሰው አፈር የተለየ? ምናልባት ዛሬ ፉካ ሊኖር ይችል ይሆናል። ፉካውም እኮ አፈር ነው የሚሆነው እንጨቱ። እስቲ ፉካውን ከፍታችሁ ከ10 ዓመት ወይ ከ6 ዓመት በኋላ የተቀበረ ሰው ካለ ብታዩት የሚተርፈው ምን ይመስላችኋል? አጽሙ ነው አይደል? አፈር ውስጥም ያለው እንደዛ አፈር ነው ብሎ ነው። እኛ የምንሞት የምንበሰብስ መሆናችንን ዘንግተን የማትሞት ነፍስ በውስጣችን እንዳለች ረስተን በፍርድ ቤት የምንካሰሰው፣ በመንደር የምንጋጨው፣ በጎጥ የምንጣላው፣ በዘር የምንከፋፈለው የአንድ የክርስቶስ ልጆች ሆነን በምድራዊው ነገር ነው። እኛ ቅዱሳንን ግን የምንከተለው ክርስቶስ ኪዳን ስለገባላቸው ስለ ሰማያዊው ነገር ስለሚመሰክሩ፣ ያንን መንገድ ስለሚያሳዩ ቅዱሳንን እንድንመለከት እግዚአብሔር ያዛል፣ በመንገዳቸው እንድንሄድ። ምክንያቱም እነሱ በእግዚአብሔር ፊት ሞታቸውም የከበረ ስለሆነ አክሊል የወረደላቸው፣ ስለ እግዚአብሔር መንግስት የተጋደሉ፣ ስለዚህ ዓለም ሳይሆን ስለ ሰማያዊ ዓለም የሮጡ የረከቡ ስለሆነ ስለዚህ ይሄን እናደርጋለን። ሌላው እንግዲህ ቅዱሳንን መከተል አይጠቅምም የሚሉ አሉ። መጽሐፍ ቅዱስን አብነት አድርገን ምን ይጠቅማል ቅዱሳንን መከተላችን፣ እነሱን ማወቃችን፣ እነሱን ማክበራችን ምን ይጠቅማል ካል፣ በመጀመሪያ በጸሎታቸው እንጠቀማለን። በቅዱሳን ጸሎት እንጠቀማለን። ይሄ መጽሐፍ ቅዱስ ነው የሚለው፣ እኛ ያለው አይደለም፣ እኛ የፈጠርነው አይደለም። ቤተክርስቲያን ቅዱሳንን ስለምታከብር የጨመረችው አይደለም። መጽሐፉን እናንብብ።
እንዲህ ይላል ቅዱስ ያዕቆብ በያዕቆብ መልእክቱ ምዕራፍ 5 ቁጥር 16 ላይ የጻድቅ ሰው ጸሎት አለ። የማን ጸሎት? ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እስቲ የጻድቅ ሰው ጸሎት በሉ። ድምጻችሁ አይሰማም። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። እግዚአብሔር የተመሰገነ ይሁን። ይሄንን የተናገረ እንግዲህ ያዕቆብ ነው። በዘመነ አዲስ ክርስቶስ መጥቶ የሰው ልጆችን ሁሉ ከሞት አድኖ በክብር ካረገ በኋላ ይሄንን ተናገረ ሐዋርያው ቅዱስ ያዕቆብ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች አለ። ስለዚህ በጻድቅ ሰው ጸሎት በስራዋ ኃይል በምታደርግ እንጠቀማለን። ክርስትና ጥምቀትን ወደ ኢትዮጵያ ያመጣው ጃንደረባው ባቆስ የተጠመቀው በማን ነው? በፊልጶስ። በደማስቆ መንገድ ላይ በ6 ሰዓት በታላቅ ብርሃን የተመታው ሳውል የእግዚአብሔር ምርጥ ዕቃ የሆነው ቅዱስ ጳውሎስ ወንጌልን የተማረው የሚያደርገውን የተነገረው በማን ነው? ወደ ከተማ ገብቶ ሐናንያ የሚባል አይደል? አያችሁ፣ እነ ቅዱስ ጳውሎስ ጸሎት ያደርጉ ነበር። ለሚከተሏቸው ክርስቲያኖች የነሱ ጸሎት ኃይል ያደርግ ነበር። በሐዋርያት ሥራ ላይ ተጽፎ እንደምናገኘው ቅዱስ ጴጥሮስ እና ቅዱስ ዮሐንስ ወደ ቤተ መቅደስ ሲሄዱ ጥላቸው አጋንንትን ያወጣ ያንጫጫ ነበር፣ ድውያንን ይፈውስ ነበር። ኃይላቸው አቅማቸው ክርስቶስ የሆነ እርሱን የያዙ እነሱ ታላላቅ ነገርን ያደርጉ ነበር። በጥላቸው ይፈውሱ ነበር። እንደው በመፈወስ ስለ ክርስቶስ ስንናገር በመዋዕለ ሥጋዌው ክርስቶስ በትምህርቱ ድውያነ ነፍስን በተአምራቱ ድውያነ ሥጋን እየፈወሰ በዚህ ዓለም ላይ ነበረ ይሉናል አባቶቻችን። ነበረ እናምናለን፣ አድኖናል። ግን ክርስቶስ በጥላው ፈውሷል? አትፍሩ ንገሩ። ፈውሷል እንዴ? አልፈወሰም። በመዳሰስ በአርምሞ አጋንንትን ሂድ በማለት ፈውሷል። እነ ቅዱስ ጴጥሮስና እነ ቅዱስ ዮሐንስ በምናቸው ፈወሱ? በጥላቸው ፈወሱ። ግን ከክርስቶስ በልጠው አምላክ ሆነው ነው እንዴ? አይደለም። ሁለቱ ሰዎች እነሱ ምንድን ናቸው? የእርሱ ሎሌዎች ናቸው። ነገር ግን በዮሐንስ ወንጌል ምዕራፍ 14 ላይ እንደተነገረ በእኔ የሚያምን አለ እኔ የማደርገውን ያደርጋል ካለ በኋላ ከእኔም በላይ ያደርጋል። ምን ስለተሰጣቸው? ኪዳን ስለተሰጣቸው፣ ኃይል ስለተሰጣቸው፣ ኃያሉን ክርስቶስን ገንዘብ ስላደረጉ፣ ይሄ ተስፋ ስላላቸው ጸሎታቸው እጅግ ኃይልን ያደርጋል። እኛ ኦርቶዶክሳውያን ቅዱሳንን መከተላችን ኃይል በሚያደርግ ጸሎታቸው ምን እንላለን? እንጠቀማለን። ለዚህ ነው ሁለተኛው ከቅዱሳን ሕይወት እግዚአብሔርን የሚያስገኝ እግዚአብሔርን የሚያሳይ ጥበብ ስለምናገኝ ነው። ይሄንን ዓለም በጥበብ ካልሆነ በስተቀር አናልፈው። ፈታኙ ብዙ ነው። ከራሳችን ከስጋ ፈቃዳችን ጀምሮ በአካባቢያችን በዙሪያችን በየትኛው መንገድ ስንሄድ ክርስትና የሚፈተንበት ዘመን ላይ ነው ያለው። በተለይ ኦርቶዶክሳዊነት መስቀል ላይ ያለበት ዘመን። ስለዚህ ከቅዱሳን ሕይወት እግዚአብሔርን ይዘን ለዘላለም እንዴት በሃይማኖት እንደምንጸና እንማራለን። ምክንያቱም እነርሱ አፋቸው የጽድቅ ምንጭ ስለሆነ፣ ሕይወታቸው በብልሃት የተሞላ ስለሆነ፣ ሰይጣንን በብልሃት በዘዴ የሚያሸንፉ ስለሆነ፣ ዲያብሎስ ትህትናን ወስዶ በትዕቢት ሊጥላቸው ሲል እንዴት ባለ መንገድ እንደሚያሸንፉ ስለምናውቅ፣ ስለዚህ ሕይወታቸውን እንማራለን። እነርሱን መስበክና ማገልገል ደግሞ ከእግዚአብሔር ዋጋ ስለሚያሰጥ ስለነሱ እንናገራለን። ሐዋርያው ቅዱስ ጳውሎስ ስለማን ላውራላችኋል? ቀኑ ያጥርብኛል፣ ጊዜ አይኖረንም። ስለነ ጌዲዮን ነው የምነግራችሁ፣ ስለነ ሶምሶን ነው የምነግራችሁ፣ ስለነ ባርቅ ነው የምነግራችሁ፣ ስለነ ማልንገራችሁ። ስለነዚህ ሁሉ ብተርክ ጊዜ የለማል። እነዚህ የቀራቸው በሙሉ ስለ እግዚአብሔር ብለው ይሄንን ዓለም የተው ናቸው። በመንፈሳዊ ሕይወት የተመላለሱ ናቸው። ሕጉን ያከበሩ ናቸው። ከእግዚአብሔር ጋር የኖሩ ናቸው። በቅድስና የኖሩ ናቸው። ስለዚህ እነርሱን እንሰብካለን። በዕብራውያን መልእክቱ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 6 ቁጥር 10 ላይ እንዲህ ይላል፣ እግዚአብሔር ቅዱሳንን ስላገለግላችሁ ይላል። ማንን ስላገለግላችሁ? ቅዱሳንን። እግዚአብሔር ቅዱሳንን ስላገለግላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ሁሉ ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ይላል። አያችሁ፣ አመፀኛ አይደለም።
ቅዱሳንን ስለምታገለግሉ እስከ ዛሬም ስለምታገለግሏቸው አመፀኛ አይደለም። ስለዚህ ቅዱሳንን እናገለግላለን፣ እናከብራቸዋለን። እግዚአብሔር ያከበራቸው ስለሆነ ዛሬ ሰማዕቷ ቅድስት አርሴማንን የምናከብረው ለዚህ ነው። ሰማዕቷ ቅድስት አርሴማ እናቷ አትናሲያ ትባላለች፣ አባቷ ቴዎድሮስ ይባላል። ቅድም እንደነገርኳችሁ ከሀብታም ወገን የተወለደች ነች። ነገር ግን አባትና እናቷ ለባል ለካህን ወገን ለሆነ ባል ሊድሯት ሲነሱ እርሷ ግን ይሄን ዓለም ትታ ለእግዚአብሔር የመነነች ነች። በሮም ትኖር የነበረች ነች። በተለይ በ3ኛው መቶ ክፍለ ዘመን የተነሳው ዲዮቅልጥያኖስ ብዙዎችን ያሰድድ፣ የእግዚአብሔርን ስም የሚጠሩትን ይሰይፍ ይገል ስለነበር በዚያ ዘመን የተነሳች ቅድስት አርሴማን በአጋዦቹ ወይም በረዳቶቹ አማካኝነት ሚስት ሊያደርጋት ፈለገ። ሲያጋቡኝ ሚስት አምጡ እስቲ ቆንጆ ለንጉስ የምትሆን ብሎ ሲል እነዚያ የእርሱ ሎሌዎች ሄደው በሀገር ሁሉ ሰው ሲፈልጉ ሰማዕቷ ቅድስት አርሴማን አዩዋት። በተሳለ መልክ ወይም ደግሞ መልኳን ስለወስደው ለንጉሱ አሳዩት። እቺንማ ሚስት ማድረግ እፈልጋለሁ አምጡልኝ ባለ ጊዜ ይሄን የሰማች እሷ ከወንድሟ ከቅዱስ ጎርጎርዮስ ጋር በመሆን እነዚያ 127ቱ ወደ አርመንያ ተሰደዋል። በአርመንያ ደግሞ በገዳም ውስጥ ይኖሩ ነበር። አንድ ቦታ ባሰርተው ተከልለው ይኖሩ ነበር። ነገር ግን ረሃብ ጸንቶባቸው መከራም በዝቶባቸው ስለነበር በወንድማቸው አማካኝነት ዕለት ዕለት የሚያገኙትን እየቀመሱ በሚኖሩ ሰዓት አሁንም ይሄ ዲዮቅልጥያኖስ በአርመን እነ ቅድስት አርሴማ እንደሚኖሩ ስለሰማ ድርጣድስን አርመንን ያስተዳድር የነበረውን ንጉስ በአንተ ግዛት ያለችውን ሴት ወደ እኔ ላክልኝ ብሎ መልእክተኞቹን ላከበት። ድርጣድስም በአዋጅ እቺን ሴት ካስመጣ በኋላ ሲመለከታት ደንግባቷ ያማረ ውበቷ እጅግ የሚያሳሳ ሆኖ ስላገኘው ለዲዮቅልጥያኖስ በመላክ ፈንታ ራሱ ሚስት ሊያደርጋት ወደደ። ያን ጊዜ ብዙ መከራ ጸናባት፣ ብዙ ፈተና ጸናባት። አንተ እንደምታስበው የዚህ ዓለም ሙሽራ አይደለም እኔ የክርስቶስ ሙሽራ ነኝ ብላ በንጉሱ ፊት ቆማ ለመመስከር ሳታፍር ስለ ክርስቶስ እየተናገረች እሷም ከሷ ጋር የነበሩትም ሰማዕትነትን ተቀበሉ። በዛሬ ቀን መጀመሪያ እነዚያን ቅዱሳት አንስት ቅዱሳንን በፊቷ ሰየፋቸው። ያንን አይታ መከራውን አይታ ፈርታ እሺ ትለኛለች ብሎ እሷ ግን ከፊት ይልቅ እየመሰከረች ከፊት ይልቅ እየተናገረች ለሰማዕትነት ቀረበች። በመጀመሪያ ገረፋት። ከዚያ በኋላ አይኗን እንዲያወጡ አደረገ፣ አይነ ስውር አደረጋት። እሷ እንደዛም ሆና ስለ ክርስቶስ ትመሰክር ነበር። በኋላም አንገቷን በስለት አሰይፎ በመስከረም 29 ቀን የክብር አክሊልን እንድትቀበል አደረጋት። እርሷ በስጋ እየሞተች በነፍሷ ሕያው ሆነች። እግዚአብሔር ምስጋና ይሁንና ዛሬ የምናከብረው በዓል ይህ ነው። ስለዚህ ከላይ ባየነው መሰረት ለክርስቶስ የሞተች ይሄን ዓለም ለክርስቶስ የተወች ስለሆነች ሰማዕቷ ቅድስት አርሴማን እናከብራታለን። እርሷን ስናከብር የእርሷ በረከት በእኛ ላይ ያድራል። እሷ ስለ ክርስቶስ ወንጌል ሞተች፣ እኛ ደግሞ እሷን አብነት አድርገን በሃይማኖት እንጸናለን ማለት ነው። በሃይማኖት እንድንጸና በሰማዕቷ መንገድ ሄደን ከእግዚአብሔር ጋር እንድንኖር የማታልፈውን የእግዚአብሔርን መንግስት እንድንወርስ ማን ይፍቀድልን? ማን ይፍቀድልን? እግዚአብሔር ይፍቀድልን። እንግዲህ ከዚህ በፊት በዚህ አገለግላችሁ ነበር። አሁንም በስራ ዝውውር ምክንያት ሌላ ቦታ ነው ያለሁት። በዚህ ያሉ አባቶቻችን በተለይ ሊቀ ጉባኤ አባ ሰላማ መምህራችን መምህር ነው፣ ሌሎቹም የደብሩ ሰራተኞች በታታሪነት እንደሚሰሩ ታውቃላችሁ። እጅግ በሚያስደንቅ በሚያስገርም መልኩ የልማት ኮሚቴውን ጠንካራዎቹን በመያዝ ምንም እንኳን ቁጥራቸው ትንሽ ቢሆንም ግን እንደ ብዙ ሆነው የትም ቦታ የሌለ እውነቴን ነው የምላችሁ። እኔ በሚዲያው ላይም ስለምሰራ አውቃለሁ ብዙ ነገር። እንዲህ ያለ ቦታ አዲስ አበባ ላይ አታገኙም። በ3 ዓመት እዚህ ቦታ መድረስ፣ ይሄን የመሰለ ቤተ መቅደስ መስራት። ስለዚህ ታላላቅ አባቶች ይዛችኋል። እነዚህ አባቶች በእውነት ይሄንን ቤተ መቅደስ ሰርተው ጨርሰው አስመርቀው እናንተ ደግሞ በዚህ ቤተ መቅደስ ውስጥ ስጋው ደግሞ የምትቀበሉ የምትቆርቡ ሆናችሁ እግዚአብሔርን የምታመሰግኑ ሆናችሁ እንድትታዩ እነዚህን ታላላቅ አባቶች አገልጋዮች የህንፃ ኮሚቴውን ማገዝ ይገባል። እውነቴን ነው ብላችሁ ሰማዕታት ምናቸውን ሰጡ? ተምራችኋል? አልተማራችሁም? አይ ከሰራ ያለው አላስተማርኩም ማለት ነው። ሰማዕታት ምናቸውን ሰጡ? ራሳቸው። ለማን? ለእግዚአብሔር፣ ለመንግስቱ። እናንተ ደግሞ
የሚጠፋውን የዚህን ዓለም ገንዘብ ሰጣችሁ የት ትገባላችሁ? የእግዚአብሔር አታምኑ በዚህ? እስቲ የሚያምን እጁን ያሳይ። አረ ሁለት እጃችሁን አሳዩ የምታምኑ። አንድ እጅ እዛ እንትን ነው፣ ሁለት እጅ ታምናላችሁ? እግዚአብሔርን አመስግኑ ብላችሁ በጭብጨባና ማለት። ስለዚህ በሚጠፋው በዚህ በምድር ላይ ገንዘብ የእግዚአብሔርን ቤት መውረስ ስለሚቻል እግዚአብሔርን መንግስት መውረስ ስለሚቻል ምናልባት የተዘጋጀ ጥላ ካለ ጥላ ብታዞሩላቸውና ይሄንን ቤት ለመስራት ቢተባበሩ ተባበሩ። ግድ የላችሁ። በመጽሐፍ ምን የሚል ቃል ተነግሯል መሰላችሁ? ብልና ዝገት በማያጠፋው በማያበላሸው በሰማይ ለእናንተ መዝገብ አከማችሁ ይላል። ይሄ ነው ብልና ዝገት የማያጠፋው ማለት ይሄ ነው። ለእግዚአብሔር ቤት በሚጠፋው ድቃቂ ሳንቲም በሰጣችሁት ምን ታገኛላችሁ? በረከት ታገኛላችሁ። በመስጠት ይጸደቃል። የእግዚአብሔርን ቤት በመስራት ይጸደቃል። ቅዱስ ሰሎሞን እኮ እግዚአብሔርን ቤት ሰርቷል በጥበብ ከሱ በፊትም ከሱ በኋላ እንደሱ ያለ ጠቢብ የለም የተባለለት። ስለዚህ የእግዚአብሔርን ቤት ለመስራት እንነሳ እኚህን አባቶች ሳናጣ። ምክንያቱም እኔ አሁን ከዚህ ተዘዋውሬ ሌላ ቦታ እንደምሰራው ነገ ከነገ ወዲያ ደግሞ የሚያሰሩ አባቶች ሊነሱ ይችላሉ። ደግሞ የሚመጣው ሰው ምናልባት የመስራት ጸጋ የሌለው ሊሆን ይችላል። ከዚያ በኋላ ይህንን ቤተ መቅደስ አጨርሱ ረጅም ዘመን ልትቆዩ ትችላላችሁ። ስለዚህ አሁን መስራት የሚችል ጊዜ ባለበት ሰው ባለበት ጊዜ መስራት ይገባል። እኛ ባሮቹ ተነስተን እንሰራለን፣ የሰማይ አምላክ ያከናውናል እንዳለ ነህምያ። እናንተ ለመስራት ተነሱ። ያላችሁን ደቃቂ ሳንቲም በመስጠት በረከት እንድታገኙ ማን ይፍቀድላችሁ? ማን ይፍቀድላችሁ? ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። ያው መምህራችን መምህር ግሩም ሰፋ አድርጎ ያስተማረን ጊዜ ስላለን ሰፋ አድርገህ አስተምር ተብሎ ነው እንጂ እሱ አይደለም ያስረዘመው። እና ቆንጆ ትምህርት የሚገባን ክርስቲያናዊ ትምህርት ሰምተናልና ቃለ ሕይወት ያሰማልን በሉት። ቃለ ሕይወት ያሰማልን። የአገልግሎት ዘመኑን እግዚአብሔር አምላካችን ይባርክልን፣ ይቀድስልን። እንግዲህ 1-2-3 ዓመት ያህል አገልግሎናል። አሁን ደግሞ ቀድሞ የሚያገለግልበት በትሩፋት በሰንበት ትምህርት ቤት ወዳደገበት ቦታ ያው ተዛውሮ እዚያ እያገለገለን ያለ እንግዲህ ረጅም ዕድሜ እግዚአብሔር ይስጥልን።